ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። በዛሬው አበይት ጉዳይ የውይይት ዝግጅታችን አንድ እንግዳ እንድንወያይ ጋብዤው ፈቃደኛ ሆኖ አጠገቤ ይገኛል። አምባሳደር ሙኡዝ ገብረህይወት ይባላል። አምባሳደር ሙኡዝ ገብረህይወት እንግዲህ በተለያዩ ሚዲያዎች ላይ የሀገራችንን ሰላም ጸጥታ በሚመለከት ሀሳቡን በተደጋጋሚ ሲሰጥ በአድማጭ ተመልካቾች በአብዛኛው ኢትዮጵያውያኖች የሚታወቅ ነው። በልማት ላይ፣ በሀገራችን እድገት ላይ፣ በቀይ ባህር ጉዞ ላይ፣ በብዙ ነገር ላይ ሀሳቡን ሲሰጥ ይታወቃል። ዛሬ ደግሞ ከኔ ጋር በሶስት ጉዳዮች ላይ የምንወያይ ነው የሚሆነው። አንደኛው በትግራይ ወቅታዊ ሁኔታና እንዲሁም ወያኔዎች ምን እያደረጉ ነው። ባለፉት 2-3 ቀናት የምንሰማው ዜና ጥሩ አይደለም። በትግራይ አካባቢ የጊዜያዊ መንግስት ፕሬዝዳንት ላይ በጣም አሳፋሪ የሆነ የመፈንቅለ መንግስት አይነት ነገር ተደርጓል። ይሳካ አይሳካ እንግዲህ የምናየው ነው የሚሆነው። አሁን ላይ ያለው የትግራይ ወቅታዊ ሁኔታ ምን እንደሚመስል እንወያያለን። ከጽንፈኛው የአማራ ክልል ስብስብ ውስጥ ከመንግስት ጋር በመደራደር ወደ ሰላም የመጣው ካፒቴን ማስረሻ ሰጤ እና እሱንም ተከትሎ በርካታ የጽንፈኛው የተለያዩ ቡድን አመራሮች ወደ ሰላማዊ መንገድ እየተመለሱ መሆኑና ይህንን ተከትሎ የምናነሳው ሀሳብ አለ። ሌላው የኢትዮጵያ ሕዝብ የቀይ ባህር ጉዞና እንዲሁም የኤርትራ መንግስት ስጋት። የኢትዮጵያ መንግስት የኢትዮጵያ ሕዝብ በሰላም በጋራ ተጠቃሚነት ኢትዮጵያ ወደብ ያስፈልጋታል በማለት እንቅስቃሴ ከተጀመረ ቆይቷል። ይሄ ትልቅ ስጋት ፈጥሯል ለኤርትራ መንግስት። የኤርትራ ህዝብ ሁላችንም እንደምናውቀው ከኢትዮጵያ ጋር በሰላም በፍቅር ሲኖር የነበረና ወደፊትም መኖር የሚፈልግ ህዝብ ሆኖ ሳለ የተወሰኑ የመንግስት ባለስልጣኖች ግን የሁለቱን ሀገር ህዝብ አንድነት ላይ ወይም ደግሞ በጋራ ተጠቃሚነት ላይ ከፍተኛ የሆነ አሻጥር እየሰሩ እንደሆነ ነው። በእነኛ ሀሳቦች ላይ ነው የምንወያየው። አምባሳደር፣ በመጀመሪያ እንግዲህ እስኪ አሁን ላይ ያለው የትግራይ ወቅታዊ ሁኔታ ምን ይመስላል? አሁን ከትላንት ወዲያ ስንሰማ የነበረው አሳፋሪ ዜና ነው። ሲጀመር የትግራይ አርሚ የሚባል የተደራጀ ታጣቂ ኃይል አያስፈልግም። በአንድ ሀገር ውስጥ መኖር ያለበት አንድ የመከላከያ ሰራዊት ነው። የኢትዮጵያ የሀገር መከላከያ ሰራዊት ለትግራይም፣ ለአማራም፣ ለኦሮሚያም፣ ለደቡብም ለሁሉም የኢትዮጵያ ክልሎች አለኝታ ነው ሆኖ መቀጠል ያለበት። እሱን ማጠናከር፣ እሱን ማደራጀት እንደተጠበቀ ሆኖ ነገር ግን ወያኔዎች አሁንም ከጦርነት አባዜ አልተላቀቁም። ከትላንት ወዲያ ጠመንጃ ታጥቀው የክልሉን ቤተ መንግስት እንደወረሩት ነው እየሰማን ያለ ነው። ሌሎች በርካታ አንዳንዴም አሳፋሪ አንዳንዴም አስቂኝ ተግባሮችን ነው እዛ መቀሌ ውስጥ እየሰማን ያለ ነው። ምንድን ነው የታዘብኩት አንተ? የታዘብኩት ጆሃር ስለጠራኸኝ በጣም ነው የማመሰግነህ። አንጋፋ ጋዜጠኛ እና ስራ አስኪያጅም ብዙ ስራም የሰራህ ወንድሜ ጆሃር በጣም ነው የማከብረህ፣ በጣም ነው የምወድህ። የታዘብኩት በትግራይ ሁል ጊዜ እንደታዘብን ነው። ሰለቸን። አሁንስ በጣም ነው የሰለቸኝ። ሌሎችም ህዝቦቹም በጣም ሰልችቷቸዋል። ምክንያቱም እንዳየኸው ሁል ጊዜ በትግራይ ችግር ከነ አፄ ዮሐንስ ጀምሮ ከነ ራስ አሉላ ጀምሮ የትግራይ ህዝብ ጦርነት፣ ከዛ በፊት የነበሩ ራስ አፄ ካሌብ፣ ሌሎችም ንግስት ሳባም ችግር የነበረበት ትግራይ ህዝብ ከተፈጠረ ጀምሮ አንድ ቀንም እረፍት አግኝቶ አያውቅም። አሁን ደግሞ እንደምታውቀው እኛንን ትግራይ የፈጠርናት የሚሉ 51 ዓመት የሆናቸው ሰዎች የትግራይ ህዝብም ችግር እየፈጠሩባት ያሉ ነው። እንደምታውቀው እንግዲህ 2 ዓመት ጦርነት ተካሂዶ ያ ሁሉ ህዝብ አልቆ ወደ ቪቶሪያ ስምምነት ተካሂዶ በዛ መሰረት እንደምታውቀው የኢትዮጵያ ህዝብ የኢትዮጵያ መንግስት ዘመቻ ወጥቶ ተሸንፈው ጥይት ጨርሰው ሰው ጨርሰው በመጨረሻው ቪቶሪያ ስምምነት ተደርጎ ሰላም እፎይ አግኝተናል ብለን ተስፋ አድርገን ነበር። አሁን ደግሞ እንደምታየው በዛን ጊዜ ጊዜው አስተዳደር ተመስርቶ አቶ ጌታቸው ረዳ ፕሬዝዳንት ሆነው
የመንግስት እንዲያውም ድርሻ የነበረው ግማሹ የፌደራል መንግስት ነበረ። አይ ራሳችሁ አድርጉ በራሳችሁ ሄዱ ብሎ በራሳቸው ሲያርጉ ጌታቸው ረዳን ፈንቅለው አወጡት። ሰላም አልፈለጉም። ከዛ ደግሞ ማሰልጠን ሰራዊት ማለት ሽፍታን ማሰልጠን ጀመሩ። ሽፍቶች ነው የሚላቸው፣ እኔ ሰራዊት አይደለም የሚላቸው። ያ ምንድነው ብለህ ስታስብ በቃ በደም እንዳይጠየቁ አወላጅ እንዳይጠይቃቸው ነገ ጧት የታለ ልጄ የታለች ልጄ እንዳይላቸው እና በግርግር እንዲያልፉ ስለሚፈልጉ በዚህ ላይ አሁንም እያሰለጠኑ ኮማንዶ አይነት እያሳዩ ምን እያሳዩ አርማለን ይላሉ ምን አለን ይላሉ። የዛ ሽፍቶች መሪዎች ደግሞ እየወጡ ማይክ በያዙ ቁጥር ኢትዮጵያን ያጠለሻሉ። ህወሓት የነበረው አሁን ሽፍታ የሆነው ደግሞ የኢትዮጵያ መንግስትን ያጠለሻል። ያ ቪክቶሪያ ስምምነት ተግባር ላይ ሊያውሉት አልቻሉም። የኢትዮጵያ መንግስት ግን ሁሉም ነገር አድርገዋል። የተበጣጠሱ በጥይት መብራቶች ጠግኖ ተግባር ላይ ያውለዋል። ባንክ ተዘግተው የነበሩትን ከፍተዋል። ሸቀጦች፣ ቴሌዎች፣ የተሰባበሩ መንገዶች ጠግኖ አየር መንገድ ሁሉ ያክሱም ቆፍረውት የነበሩት ሌላ አየር እንዳያርፍ አስተካክሎ ብዙ ወጪ በቢሊዮን የሚያክል ወጪ አውጥቶ አሰርቶ ጥሩ ተግባር እየሄደ ያለ የደቡብ አፍሪካውም ውል ፕሪቶሪያው ስምምነት ተግባራዊ አድርጎ የፌደራል መንግስቱ በሱ በኩል የሚጠበቀውን እያደረገ አድርገዋል። ሙሉ ለሙሉ አድርገዋል። ተፈናቃዮች ነበሩ። ምንድነው ታዲያ እነኛ ችግራቸው? አሁን ተዋጉ 2 ዓመት አልቻሉም፣ ተሸነፉ። መሸነፍ ብቻ ሳይሆን ኦልሞስት መንግስት እኮ መቀሌን ተቆጣጥሮ ነበር። ያን ጊዜ 30 ኪሎ ሜትር ነው የቀረው። ያ 30 ኪሎ ሜትር ማለት እንግዲህ ኦልሞስት መቀሌ መግባት ይችል ነበር። ነገር ግን ይሄን ነገር በጦርነት ከመደምደም ወደ ሰላም እንምጣና የጋራ አሸናፊ እንሁን ብሎ ነው። ምንድነው ታዲያ አሁን ችግራቸው? እነዚህ ሰዎች እውነቱን ለመናገር በጣም አሳፋሪ ነገር ነው። እኔ እንትን ስለው አሳፋሪ ነው። ከዛ በኋላ ባጀት የበጀተላቸው በጀት ከሚገርምህ እኮ አሁን ኦሮሚያ ክልል ነች፣ አማራ ክልል ነው፣ ሀረሪ ክልል ነች፣ ሌሎችም ክልሎች አሉ። የኢትዮጵያ ባጀት ኢትዮጵያ መንግስት ነው የሚመድብላቸው። ግን የኢትዮጵያ ባንዲራና የራሳቸው አርማ አድርገው ነው የሚሄዱት። እዛ ግን የኢትዮጵያ ባንዲራ የምትባል ሰንደቅ ዓላማ የምትባል ነገር የለችም። እኛ ተገንጥለናል፣ እኛ ሀገር ሆነናል ነው የሚሉት ለህዝቡ። ከዛ ምንድነው ያሉት? ወደ ጠየቅከኝ ልምጣ። ባለፈው 3 ጊዜ 4 ጊዜ ከነሱ ጋር ያለው ታጣቂ ሽፍታ ደሞዛችን ስጡን፣ መሬት ስጡን፣ ሕክምና ስጡን፣ እናንተ እየበላችሁ እየደነሳችሁ ውጭ ሀገር ልጆቻችሁ አስቀምጣችሁ እኛ እናንተ የ20 ዓመት መስላችሁ እኛ የ80 ዓመት መስለናል። ስለዚህ መብታችን አስከብሩልን ብሎ ብዙ ቦታዎች ሰልፍ አድርጎ ነበረ። እንደገና ሁለተኛውም ሶስተኛውም አድርጎ ነበረ። ከዛ በኋላ እንትን አድርጎ ማነው የሆነ ነገር አድርገው ድራማ ሰርተው ይቅርታ ጠይቋል ምናምን ብለው እንትን አደረጉ። አሁን ደግሞ የሆነው በዚህ ሳምንት የሆነው አክሱም ማርያም ጽዮን ነበረ በ21 በጣም ነው የሚከበረው። እነሱ ደግሞ ይሰበሰቡ ነበር እዛው ቀድመው ስብሰባ ነው የጀመሩት። ማን? የሽፍቶች መሪዎች፣ የህወሓት የነበሩ መሪዎች፣ የጊዜያዊ አስተዳደር መሪዎች ሶስት ሰው አድርገው ስብሰባ አድርገው ነበረ። ከዛ በኋላ የክልሉ ፕሬዝዳንት የለም ነበር እዛ ስብሰባ ነበሩና ምንድነው ያደረጉት? ከዛ በፊት የተጠነሰሱ ነገሮች ነበሩ። ከአስመራ ወደ ትግራይ ከ20 በላይ ቄሶች እንዲመጡ፣ ከትግራይ ደግሞ ወደ ማርያም አስመራ ቄሶች ከ20 በላይ እንዲሄዱ፣ ከዛ ጥምሮ እንዲፈጠር በቄሶች የሚል ጀምረው ነበረ። ከዛ በኋላ ፕሬዝዳንት ጀነራል ታደሰ ወረደ ይህን ሲሰሙ አይ ይሄ አይሆንም፣ ካለዚያ እኔ አክሱም አልሄድም፣ በዓሉ ላይ አልሄድም፣ ወይ ደግሞ ስብሰባው ላይ አልሄድም ብለው ሲናገሩ እነሱ የሻዕቢያ መሪዎችም የሽፍታው መሪዎችም ሰሙ። ይሄ
የትግራይ ያሉ የሽፍታ መሪዎችም ሰሙ። ከዛ በኋላ ስብሰባ እንቀመጥ ተባባሉ። ቀረ፣ ከሸፈ ማለት ነው። እንትኑ ጦምረው በቄሶች የነበረው በሃይማኖት ብለው የነበረው ከዛ በኋላ 2 ቀን ነው 3 ቀን ተወያዩ። ሲወያዩ አክሱም ሆነው በኢትዮጵያ ደረጃ የአካል ጉዳተኞች መቀሌ ነበረ በዓል በየዓመቱ የሚከበራል። ከዛ በኋላ ከሰዓት በኋላ እሳቸው መጡና መቀሌ ገቡ። መቀሌ ገብተው መክፈቻ የበዓሉ መክፈቻ የክልሉ ፕሬዝዳንትም ስለሆኑ አደረጉ። ከነሱ በኋላ መፈንቀል አለብን የሰውዬ ብለው ስብሰባ አቋርጠው ነበር የመጡት ለዚህ በዓል ማለት ነው። እሱ ጀነራል ታደሰ ወረደ የአክሱሙን ስብሰባ ትቶ ለሌላ ስብሰባ መቀሌ ሲሄድ እነሱ እሱ ለመፈንቀል ወጥተው አደረጉ። ያ ነው የተጀመረው። ከዛ በኋላ ደብረ ጽዮን አሁን ይኸው ጦርነት ተደረገ። በፕሪቶሪያ ስምምነት ጦርነቱ ተቋጨ። በስምምነቱ ላይ ፌዴራል መንግስቱም የሚሰራው ስራ አለ፣ የትግራይ መንግስት የሚሰራው ስራ አለ ማለት ነው። እዛ ላይ ያ ስምምነት ነው። ያንን አስመልክቶ ጊዜያዊ መንግስት መቀሌ ላይ ተመሰረተ። ፕሬዚዳንት ታደሰ ማነው ጌታቸው ረዳ ተሾመ። ጌታቸው ረዳም እንዳይሰራ አድርገው ወደ 2 ዓመት ኦልሞስት ከፍተኛ ጥረት ሲያደርግ እንደነበረ እናውቃለን። እኛም ስንከታተል ነበር። ሰውየው ስራውን እንዳይሰራ አድርገው አሽመድምደው መፈንቅለ መንግስት የመሰለ ነገር አውርዶ ኦልሞስት ለህይወቱ ራሱ አደጋ ነበረ አምልጦ ከዛ ሲወጣ። ከዛ በኋላ ታደሰ ወረደ ደግሞ ተሾመ በራሳቸው አቅራቢነት ጠቅላይ ሚኒስትሩ ሾመላቸው። አሁንም እሱንም ነገር እየፈለጉት ነው ማለት ነው። ምንድን ነው የሚፈልጉት እነኚህ ሰዎች? እነዚህ ሰዎች አንዳንድ ሀሜት ሰማለሁ እኔ አሁን ደብረ ጽዮን ፕሬዝዳንት እስካልሆነ ድረስ ሰላም እንደሌለ ነው የሚነገረው። እንደውም አሁን ያሉት ምንድን ነው ዛሬ ትናንት እንትን ስሰማ ያው የፕሪቶሪያው ስምምነት ፈርሰዋል ይላሉ። ስለዚህ ስምምነቱ ከፈረሰ ከፕሪቶሪያ ስምምነት በፊት ያለው ያ የጨረቃ ምርጫ አድርገው ነበር አንዴ ያ መንግስት በቦታው ይመለስ የሚሉት ነገር ምን ያህል እውነት ነው? ያዋጣልስ እንደው ይሄ ነገር ስናየው አምባሳደር አያዋጣም። የሚያዋጣ አይደለም። ሐሳባቸው ይሄ ነው። አንደኛ ልንገርህ፣ አቶ ጌታቸው ረዳ ምሁር ነው፣ ወጣት ነው፣ የራያ ሰው ነው፣ ይበልጣቸዋል። የራያ ሰው ነው። ጀነራል ታደሰ ወረደም የመቀሌ ሰው ናቸው። መቀሌ ነው የተወለዱት፣ ከዛው ነው የታገሉት። እናታቸው መቀሌ ናቸው፣ አባታቸው እኔ እግዚአብሔር ይወቀው። እና የነሱ ሰው መሆን አለበት ነው የሚሉት። ቅድም እንዳልከው የነሱ ሰው ማለት ምንድን ነው? የት ናቸው እነሱ? የዛ አካባቢ አንድ ወረዳ አካባቢ ሰው መሆን አለበት ነው። አድዋ ምናምን የሚባል አዎ፣ አድዋም ስንት ጅግና አለ። ግን እነሱ 51 ዓመታቸው ነው እየገዙ ያሉት። ከነሱ ሳትወጣ አንድ ቀንም ፓርቲ መሪነቷም ፕሬዝዳንትነቷም ከዛ አትወጣም ሁሉ ጊዜ። እና ምንድነው ያሰቡት? ቅድም እንዳልከው ፕሪቶሪያ ስምምነት ፈርሰዋል። እነሱ ነው የሚያፈርሱ። እንግዲህ መንግስት ሁሉም ነገር አድርጎላቸዋል። እነሱ ግን አንድ ነገር አልፈጸሙም። ትጥቅ መፍታት ነበረባቸው፣ በአንድ ወር አልፈቱም። ዲዲአር መደረግ ነበረበት፣ አላደረጉም። ተፈናቃይ መመለስ ነበረበት፣ አልመለሱም። አይፈልጉም። ስለማይፈልጉ ነው። አሁን በአክሱም ምንድን ነው ያደረጉት? ፕሬዝዳንት ድሮ ነበረ ተመርጦ 2013 ዶክተር ደብረጽዮን ስለተመረጡ እሳቸው መመለስ አለባቸው። የፓርቲ መሪው የተለየ ስለሆነ የፓርቲ መሪው ወይዘሮ መንጀሪኖ ገብረእግዚአብሔር መሆን አለባቸው። ሌሎችም እዛ ውስጥ መድበዋል። እና ከጦርነት በፊት የነበረው አስተዳደር መመለስ አለበት ብለው ነው የወሰኑት እዛ። ከዛ ደግሞ ምን አድርገዋል? ከትላንትና ወዲያ ጀምረው ከየወረዳው ከየዞኑ በሙሉ ካድሬዎቻቸው ከየመንደሯ ያሉ የነሱ ካድሬና አስተዳደር እነሱ የሾሟቸው ወደ መቀሌ ጠርተው ትላንትና ጠዋት ስብሰባ ጀምረዋል። ህወሓቶች ይሄ ምንድነው? ለማጽደቅ ነው። ስለዚህ እኔ ጀነራል ታደሰ ወረደ እኔ በጣም ነው ያዘንኩላቸው። ሸሙ ራሱ ይሄ እንደሚያጋጥማቸው ምክንያቱ የነሱ ሰው አይደሉም።
ሁለተኛ አስተሳሰባቸውም የበሰለ ነው፣ የተሻሉ ናቸው እና እንደማይሆንላቸው ከጌታቸው ብዙ ሚዲያዎች ተናግሬ ነበር። በአንድ አፍታና በአፍሪካ ዩኒቨርሲቲ ምናምን የሚባለው የአቶ ጌታቸው እንዲያው በሰላም ወጥተዋል። እሳቸው ግን የከፋ ነገር ነው የሚያጋጥማቸው ብዬ ተናግሬ ነበር። ያ ነው ይሆን ያለውና እነዚህ ሰዎች ዘለዓለማው 51 ዓመት እንገዛለን የሚለው እንዲያውም አንዱ ምን ብለዋል መሰለ የሆነ ስብሰባ ላይ ስሙ ማን ነው ትላንትና ሁሉ ሲያነሳው ነበር ራሱ ገና 100 ዓመት ይከበራል የህወሓት በዓል የካቲት 11 አሁን እንግዲህ ይሄ ሁሉ ሆኖ ሳለ የትግራይ ህዝብ እጣ ፈንታ ምንድነው? ህዝቡ ምንድነው? አሁን ትግራይ ውስጥ መረጃዎች ይኖረናል። ወጣቱ ህዝቡ ባለሀብቱ በመላው ሀገሪቱ የሚኖር የትግራይ ባለሀብት ምሁሮች ነው ምንድነው የሚያስቡት? ምክንያቱም እንግዲህ የትግራይም ህዝብ ሆነ የኢትዮጵያ ህዝብ በ60ዎቹ አይነት ፖለቲካ አሻጥር ነው ምንም እንኳን ያ ፖለቲካ በወቅቱ ምንም እንትን ለማለት ባይቻልም በዛ ወቅት ባለው ጊዜ ነገር ግን ዛሬ ላይ ትንሽ እንደው የሰለጠነ ፖለቲካ የሰለጠነ አስተሳሰብ ወንድማማችነት የሰላም ፍቅር የልማት ፍቅር እንደዚህ አይነት ነገሮች አሉና ዝም ብሎ በቃ የፖለቲካ ፓርቲ ሰብስቦ እድሜ ልክ እየተነጫነጩ ከመኖር መች ነው የሚወጣው ያ ህዝብ? እንደው ምን ሐሳብ አለ በዛ አካባቢ? እነሱ የሚያስቡት ሌላ ነው፣ ህዝብ የሚያስበው ሌላ ነው። ወጣቱ አይፈልጋችሁም አንፈልጋችሁም ብሏቸዋል። አንፈልጋችሁም እናንተ አታስፈልጉንም ብለዋል። ደግሞ አይፈልጋቸውም ከሚገርም ሽማግሌዎችም አረጋዊቶችም ምክንያቱም ከአንድ ቤት እንደምታውቀው 5-6 ልጅ ለነሱ ስልጣን ማቀጠያ ነው እንጂ ለትግራይ ህዝብ ተብሎ አይደለም። ከዚህ በፊት ጦርነት ያካሄዱት ለነሱ ስልጣን ማቆያ እድሜ ማቆያ ካልሆነ መሰቀር ለትግራይ ህዝብ ተብሎ የተደረገ ጦርነትም የለም የተደረገ ልማትም የለም። የትግራይ ህዝብ የተጠቀመ ነገር የለም። ምክንያቱም ልጆቹ ጨርሰዋል። አባቱ እናቱ እህቱ አልቆበታል። ለነዚህ ሰዎች የተወሰኑ ሰዎች ሲባል ስለዚህ ህዝቡ አሁን ይነግረናል። ድሮ ልጆቻችን ራሱ አይወዱንም ነበር፣ እዛ ነበሩ ወንድሞቻችን ቤተሰብ ሆነው አሁን ሁሉ ተማረዋል። በእነሱ ላይ በጣም ነው የተማረረው። በህወሓት የነበሩ ሰዎች ተማረዋል። መፍትሄው አመጣልሃለሁ። ህዝብረተሰቡ ግን አይፈልጋቸውም። እንዲያውም እየደወለ እባካችሁ ግቡልን፣ እባካችሁ ዶክተር አብይን ነግራችሁ ይግባ፣ ሰራዊት ይግባ፣ ህዝብ ይግባ፣ አስተዳደር ይግባ፣ ማንኛውም ይሁን አስተዳደር ይግባልን። እነዚህ ሰዎች አንፈልጋቸውም። እነዚህ ሰዎች ሰው አስጨራሽ ናቸው፣ ካንሰሮች ናቸው እያለ ነው ያለው። ያው ለነሱም ይነግራቸዋል እኮ ለኛ ብቻ አይደለም፣ ለነሱም በሚዲያ በተለያዩ ስብሰባ አሁን ስብሰባ ልጆቻችሁ ስጡን ብለው ለስልጠና እንትን ያደርጋሉ። ግን አይቀበላቸውም ህብረተሰቡ። አንሰጥም ከእንግዲህ። እንዲያውም አንዷ ምንድን ያለችው አድዋ ትልቅ ሴት ናቸው። ከእንግዲህ እንኳን ልጆቼ ሚጥሚጣ አድርጌ እንጀራ እንኳን አልሰጣችሁም፣ ተስፋ ቆረጡ ነው ያለቻቸው። አንድ ትልቅ ሴት ናቸውና እነዚህ ሰዎች ስልጣን ነው የሚፈልጉት፣ መቆየት ነው የሚፈልጉት። አይታቸዋል። ደማቸው አስቀይረዋል እኮ አብዛኞቹ ደም አስቀይረዋል እኮ ደም ውጭ ሀገር ሄደው ደማቸው አስቀይረው ለወጣት ለመሆን ደማቸው አስቀይረዋል ውጭ ሀገር ሄደው። ስለዚህ እነዚህ ሰዎች ለትግራይ ህዝብ እንደማይጠቅሙ ሰውን የትግራይ ህዝብን 17 ዓመት 27 ዓመት እንደገና 5 ዓመት አሁን ህዝቡን ወደ ችግር እያስገቡ ያሉ ሰዎች እንደመሆናቸው መጠን አይፈልጋቸውም። መፍትሄው ምንድነው ብትለን አሁን ሰው እየጠበቀ ያለው ፌደራል መንግስት እንዲገባለት ነው። በቃ ሌላ አይፈልግም፣ ምንም አይፈልግም። የነሱ ተዋጊ አይፈልግም፣ እነሱ አመራር እንዲሰጡት አይፈልግም። ፌደራል መንግስት ገብቶ እንዲያስተካክል ነው የሚፈልጉት። እባካችሁ ይግባልን ፌደራል መንግስት ነው ያያያል ያለው። መፍትሄው ግን የዚህ ምንድነው? አንደኛ እነሱ ትላልቅ ሰዎች ናቸው። አቶ ጃሃር ከ50 እስከ 80 90 ዓመት ያሉ ናቸው። ስለዚህ ስልጣን ለቀው ወደ ቤተክርስቲያንና ወደ መስጊድ ቢሄዱ ነው የሚሻላቸው።
ለወጣት ያስረክቡ። ወጣቶች እኮ ምሁራኖች አሉ። አሁን እኔ ዶክተር አሉ፣ ኢንጂነሮች አሉ፣ ሌላም የተማሩ አሉ። ሌላም እንደዛ ያለው ምሁር መልተዋል ትግራይ ውስጥ ወጣት መልተዋል። ለሱ ማስረከብ ነው ያለባቸው። መፍትሄ ትግራይ የምትሆነው ለዚህ ነው። ከነሱ የነበሩ የተገነጠሉ ሌሎች በሐራ መሬት ያሉ ለራሱ ይህችን ነው የሚሏት፣ ለወጣት እናስረክብ። ስልጣን ለወጣት መረከብ አለበት። በኢትዮጵያ ቀደም እንዳልከው የፌዴራል መንግስት ብቻ ነው መከላከያ ኃይልና ፌዴራል ፖሊስና ፖሊስ ነው መኖር ያለበት እንጂ የታጠቀ ኃይል መኖር የለበትም ነው ህብረተሰቡ ራሱ የሚናገረው። ህግ ደግሞ ኢትዮጵያ ህገ መንግስት ደግሞ የሚለው በኢትዮጵያ ፌዴራል መከላከያ ኃይል ነው ብቻ ነው መኖር ያለበት ነው የሚለው። ፌዴራል ፖሊስ ነው መኖር ያለበት። በእያንዳንዱ የታጠቀ ሞልቷል በትግራይ ውስጥ አይተ እንደሆነ በሰርግ ላይ እንደዚህ የሆነ ክላሽ ይዘው ጠመንጃ ይዘው ሽጉጥ ይዘው ስርዓት አልበኝነት ስርቆት። ለማንኛውም ኢቭን ለፌዴራልም ለማንኛውም መንግስት ይህን ነገር ማስተካከል በጣም ከባድ ነው የሚሆነው። በየቦታው የቀበሌ የጦር አዛዥ አለ ማለት እኮ ነው። በየጣቢያው አለ፣ በየቦታው ነው ያለው። ስለዚህ እነሱ አሁን ከየመንደሯ ከየሰፈሯ ያለት መሳሪያና እነሱን የታጠቋት መሳሪያ ማስቀመጥ በቪክቶሪያ ስምምነት መሰረት እነዚህ ቪክቶሪያ ያስታረቁ ሰዎች ያስፈራረሙ ሰዎች እሷን ማስፈጸም መቻል አለባቸው። እነሱ ራሳቸውም የትግራይ ህዝብ ይድናል፣ የኢትዮጵያ ህዝብ መዳን አለበት የሚል ከሆነ ስልጣናቸው ያስረክቡ ለወጣት ነው። መፍትሄው ይሄ ነው። ሲያስረክቡ ለወጣት ነው ስልጣኑ። ትግራይ ሰላም የምትሆነው ኢትዮጵያ ሰላም የምትሆነው የትግራይ ህዝብም ሰላም የሚሆነው። ከኤርትራ መንግስት ጋር ያላቸው ግንኙነት ምን ሁኔታ ነው? ከኤርትራ የትግራይ ህዝብን አንደ ቅድም ጠቅሰዋል አንተ። የትግራይ ህዝብ የማነው የኢትዮጵያ ህዝብና የኤርትራ ህዝብ አብሮ የነበረ ህዝብ ነው። የተዋለደ የተዛመደ የተጋባ አብሮ የኖረ ህዝብ በሃይማኖቱም በባህሉም በሁሉም ነገር አብሮ የነበረ ህዝብ ነው። እነሱ ነው የለያዩት፣ ሁለቱ ናቸው። አይተ እንደሆነ በማናቀው በባድመ ብለው ተስማምተን እኔ አሁን ጫፍ ነው ያለሁት። ኢሮብ ማለት በግራ በኩል ኤርትራ አለች፣ በቀኝ በኩል አፋር አለ፣ በዛ በኩል ደግሞ ባህር አለ፣ በዚህ በኩል ደግሞ ትግራይ አለ። ተጣልተን ከኤርትራውያን ተጣልተን አናውቅም በምንም አይነት። ግን እነሱ ጦርነት ከፍተው 1990 ዓመተ ምህረት በማናቀው የኢትዮጵያ ህዝብ አገሬን አድናለሁ ብሎ እዛው ሄደው አልቀዋል። ወጣቱ እንደምታውቀው የዛ ሰዎችም አልቀዋል። የኤርትራውያን ወንድሞቻችንም አልቀዋል እዛ። ከዛ በኋላ አርጀርስ ስምምነት ተደርጎ ታውቋል። ኢሮብ ወደ ኢትዮጵያ ተመለሰ፣ ዛላምበሳም ባድመም ተመለሰ ብለው ጾረናን ተመለሰ ብለው አስጨፈሩን መስቀል አደባባይ። እውነቴን ነው። ሰላም አንዱ ስለተፈጠረ ነው የጨፈርነው። ሁለተኛው የኛ ደንበር ስለተከበረ ወሰናችን ስለተከበረ ነው የጨፈርነውና በጣም ከሚገርምህ ከዛ ቆይተው ደግሞ ከትንሽ ቀን በኋላ ደግሞ ተወሰደ። ለነሱ ነው የተፈረደው። ለካ የተፈረደው ለነሱ ነው፣ ለኛ አይደለም፣ ለኢትዮጵያ አይደለም። በጣም ነው ያዘንነው። ከዛ በኋላ ጦርነት ከፈቱ ራሳቸው። ጦርነት 20 ዓመት የኢትዮጵያ ወታደር መከላከያ ሰራዊትና የነሱ ሽፍታ ምሽግ ላይ በ1 ኪሎ ሜትር ልዩነት ላይ ምሽግ 20 ዓመት ነበሩ። ከዛ እድሜ ይስጣቸውና ዶክተር አብይ አህመድ ሄደው በአየር እንዲያውም እየፈራሁኝ እኔ በአየር ሄደው እዛ ወርደው ሰላም አድርገው ህዝብ ለህዝቡ የኤርትራ ህዝብና የትግራይ ህዝብ ማነው ኢትዮጵያ ህዝብ እንዲገናኝ አድርገው እነሱንም ጉድጓድ የነበሩ በማዕቀብ ተሸርበው የነበሩ ታስረው የነበሩ ዶክተር አብይ ለነሱ ትልቅ ሁኔታ ነው የዋሉላቸው ለኤርትራ በጣም ከሚገርም ከዓለም የተገለለ መሪና አገር ሆኖ ነበረ። ከዛ በኋላ ከተወሰነ ጊዜ በኋላ የትግራይ ሽፍታና የኤርትራ ሽፍታ የተከፈተው ደንበር ወሰን ዘጉት እንደገና። በምን ሆኑም አይታወቅ። ከዛ ያሆነ እንደገና የትግራይ ሽፍቶች
መከላከያ ሰሜን እዝ መከላከያ ሰራዊታችንን ሲመቱ ወሰኑ የኤርትራና የኢትዮጵያ ወሰን ክፍት ሆነ። ኤርትራውያን ገቡ ወደ ኢትዮጵያ። እነሱም ደግሞ ቀድመው ወደ ስንት ሚሳኤሎች ወረወሩባቸው ወደ አስመራ የመጀመሪያዎቹን ሚሳኤሎች አስመራና ባህር ዳር ላይ ነበረ፣ ጎንደር ሶስቱ እና እነሱ ደግሞ ከምንመታ ብለው ገቡ ወደ ትግራይ ወደ ኢትዮጵያ ማለት ነው። ትግራይ የኢትዮጵያ አካል ነች። ከዛ አሁን ሳየው የጠላት ጠላቴ ነው የሚለው ነገር ነው እንጂ እነሱ የሚስማሙ አይደሉም። ጽምዶ የሚባል ጥምር የሚባል ፈጥረዋል እነዚህ ሰዎች። ኤርትራ ውስጥ እኮ አንድም ሰው የለም። በ1983 ኤርትራን ሲቆጣጠራት እኮ አውጥተውታል። ኢትዮጵያው ኦሮሞ የነበረው አማራ የነበረው ሌላው ትግራይ የነበረው ነቅለው ጥርስ ወርቁ ሁሉ ነቅለው ደህና ጃኬቱን ወስደው ነው ያባረሩት። ስለዚህ ኤርትራ ውስጥ ኢትዮጵያው የሚባል ሰው የለም። ትግርኛ ተናጋሪም አማርኛም ኦሮምኛ ተናጋሪ የወለደ እንኳን ከዛ ከኤርትራዊ ሴት እንኳን የወለደ አውጥተውታል። ስለዚህ ይሄንን ሁኔታ ሊመልሳሉ እዛ ያሉ ኢትዮጵያውያን ብሎ ሳያስብ እነሱ ጦምረ ብሎ ከተወሰኑ አክቲቪስቶች ጋር ፈጠሩ። ይሄ ደግሞ የሚሆን አይደለም። በምንም አይነት አይስማሙም። ወያኔና ሻዕቢያ ሁለት ሽፍቶች አይስማሙም። በምንም አይነት የሚስማሙ ሰዎች አይደለም። ሊያስመስሉ ግን ይችላል። ሊያስመስሉ ነው። አሁን ኢትዮጵያ መንግስት ኤርትራ ስለሚወጋ እንድታግዙን ብለው ነው የሚባለው። ኤርትራ መንግስት መቼ ወጋለሁ አለ? ወደብ ነው የጠየቀው እንጂ መቼ ወጋለሁ አላለም። አንድ ቀን ኤርትራ ወጋለሁ ብሎ ያውቅም መንግስት፣ ህዝብም መንግስትም። ስለዚህ በዚህ ምክንያት ዝም ብሎ አጉል የሆነ በሽታ ሲሰርቁ እንደዚህ ነው የሚያደርጉት። ሲሰርቁ ይስማማሉ ይላል፣ ሲካፈሉ ደግሞ ይጣላሉ። ይሄ ነው የነሱ ሐሳብ እንጂ ተስማምቶ ኤርትራ ያለውና ኢትዮጵያ ያለችው ትግራይ ተስማምተው መሪዎች ሽፍታ መሪዎች የሁለቱ ሽፍታ መሪዎች ተስማምተው አይቀጥሉም። አትጠራጠሩ። የኢትዮጵያ ህዝብ እንዲሰማል ይፈልጋሉ። ይሄ ነው እና የሚሆን አይደለም። ዝም ብሎ የኢትዮጵያ ህዝብ እና መንግስት ለማደናገር ነው። ኢትዮጵያ መንግስት ደግሞ ጠንካራ መንግስት ነው። ጠንካራ ህዝብ ነው ያለው። በዚህ የሚደናገጥ አሁን ትግራይ ውስጥ እያሳዩ እነ ደብረጽዮንና ወያኔዎች እያሳዩ ያለው ባህሪ የኢትዮጵያን ህዝብም ሆነ የኢትዮጵያ መንግስት ያስቀይማል። እና የኢትዮጵያ መንግስት አሁን እነሱ የባጀት ከለከለን የሚሉት ነገር አለ። እኔ ሲጀመር ባጀት ራሱ መሰጠቱ፣ ምክንያቱም እነኚህ ሰዎች ወታደር ነው እያስታጠቁ ያሉት። የኢትዮጵያ መንግስት ነገ ተደራጅቶ የሚወጋውን ጦር የሚቀልብበት ምክንያት የለውም። ከፈለጉ ራሳቸውን የቻሉ ወንበዴ ሆነው ያው እንደ ማንኛውም ወንበዴ እንጂ መንግስት በሚልክ ባጀት የሚልከው ትግራይ ውስጥ ያለው ህዝብ የኢትዮጵያ ህዝብ ነው። ትምህርት ያስፈልገዋል፣ ጤና ያስፈልገዋል፣ ማዳበሪያ ያስፈልገዋል፣ ሸቀጣሸቀጥ ነዳጅ ያስፈልገዋል። እነኚህን ለማሟላት የፌዴራል መንግስት እየሰራ እንደነበረና አሁን ከቅርብ ጊዜ ወዲህ ተቋረጠብን የሚሉት ነገር ነው ያለው። ከዚህ አሁን ባጀት ተቋረጠ ከሚለው ጋር ተያይዞ በጣም የገረመኝ ነገር የሰማሁት ሰራዊቱ ደሞዝ አልተከፈለንም ማለት። የኢትዮጵያ መንግስት ባጀት ኢትዮጵያን ለሚወጋ ሰራዊት ደሞዝ ይከፈላል ተብሎ መስማቱ ራሱ አሳፋሪ ነው። እና አሁን ምንድን ነው እዚህ አካባቢ ያለው ነገር ምንድን ነው? እዚህ አካባቢ ያለው ጆሃር ድራማ አይነት ነው ማለት መንግስት ያ ሁሉ እኮ ትምህርት ቤት ሰርቶላቸው የተባላቸው ሕክምና ሆስፒታሉ መድኃኒት እየላከ አምቡላንሶች እየላከ ለትግራይ ባጀት እየመደበ ቅድም እንዳልኩ ነው። ነገር ግን አቶ ጌታቸው እኮ ራሳቸው ተናግረዋል። ሲመጡ እኮ ተናግረዋል እኮ 80% ለተዋጊዎች ነው ለሽፍቶች ነው እየተሰጠ የነበረው ጨንቆይ ነበረ እኔም ያሉት። አሁን ደግሞ ስናያቸው በየሜዳው በየማሰልጠኛው ለኢትዮጵያ ህዝብ መንግስትም ህዝብ እንወጋለን ብለው ነው እንትን ያደርጉ ያሉት። ለምን ምን ብሎ ነው ለሽፍቶች ባጀት የሚያደርግ መንግስት? እኛም እንወቅሰዋለን። ይቅርታ አድርግልኝ። ለምን ይሰጣል? እርግጥ ለክልሉ ባጀት ብሎ ነው የሚሰጠው። ነገር ግን ለሽፍቶች እንዴት አድርጎ ባጀት ሊበድብ ይችላል? አይሆንም።
እስከዛሬም ርህሩህ ሆኖ የዋህ ሆኖ ኢትዮጵያዊነት ትግራይ ብሎ ነበረ። ዲዲአር ትጥቅ ይፈታሉ ብሎ ነበረ የሚያደርገው ይመስለኛል። አሁን ግን እየፈከሩ በየቦታው እየዘለሉ ምናምን ከአሮጌ መኪና አሮጌ ጠመንጃ ይዘው ምናምን በጣም ነው የሚያሳዝነ። ስለዚህ ለነዚህ ሽፍቶች ባጀት አያስፈልጋቸውም። ከኢትዮጵያ መቆረጥ የለበትም። እርግጥ ለመንግስት ሰራተኛ ያስፈልገዋል። ያ መምህራን አሉ፣ ፖሊስ አለ፣ የጤና ሐኪም አለ፣ አዎ የተለያዩ አሉ። ወደ 10,000 20,000 ምናምን 30,000 ሊሆኑ ይችላሉ። ለነዚህ መንግስት ማድረግ ያለበት በባንክ ቁጥራቸው አካውንታቸውን ማስገባት ያለበት። እሱም እኔ የሰማሁት ነገር አለ። አሁን ምናልባት ይሄ ካለን በአካውንታቸው የሰራተኞች ካለን እነዚህ ሽፍቶች ማካተት አለብን የሚል የሰማሁት አለ መረጃ። ምክንያቱም ጠዋትና ማታ በየደቂቃ ነው ዝም ብሎ የወንበዴ ስራ ነው የሚሰሩት ምንም። ስለዚህ እነዚህ ሽፍቶች እንኳን ባጀት አንድ ሽንጉርት እንኳን መሰጠት የለበትም። አሁን ይኸውልህ እዚህ ላይ አሁን ባለፈው ሰልፍ ወጡ እንትኖች ወጣቶች ተቃውሞ አድርገው ነበር መቀሌ እና የተለያየ ከተማ ውስጥ ታጣቂዎችም ሳይቀሩ የተቃውሞ ሰልፍ አድርገው የክልሉ መንግስት ሲቃወሙ ነበር። በተለይ ወጣቶች አሁን አንተ ቅድም ያልከው እናንተ በቃ እድሜያችሁን ጨርሳችኋል፣ የእኛን የወደፊት እጣ ፋንታ እንቅፋት አይሁኑ ምናምን እያሉ ወጣቱ በከፍተኛ ደረጃ ተቃውሞን ሲያሰማ ነበር ለትግራይ በተለይ ለህዋቶች። ነገር ግን ለነሱ ተቃውሞውን በግልጽ ማሰማቱ እንደተጠበቀ ሆነው በግልጽ የሚያስፈልጋቸው ነገር እየጠየቁ አይደለም። ለምሳሌ በግልጽ የፌዴራል መንግስት የሀገር መከላከያ ወደ ክልሉ ይግባ ብሎ ህዝቡ መጠየቅ የፈራው ለምንድን ነው? ይህንን እየሰማን አይደለም። እኔ ሁሌ ነገር ጭንቅላቴ ውስጥ ይመላለሳል። ምክንያቱም የማይፈልጉትን ነግረውናል፣ የሚፈልጉትን ለምን አይነግሩ ነው? ምን መሰለ ጆሃር፣ እነሱ ለ51 ዓመት ሙሉ አሳምነዋቸዋል፣ ለህዝቡ አሳምነውታል። እኛንን መሪዎች ትግራይ ሀገር ነች ነው የሚሉት። ግን እዚህ ይመጣል፣ አክቲቪስቱ እዚህ ይመጣል፣ የሚሳደበው እዚህ ይመጣል፣ ጋዜጠኛው እዚህ ይመጣል፣ ኃላፊው እዚህ ይመጣል፣ አይያዝም። እኛ ግን ትግራይ መሄድ አንችልም። እኔ እናንተ መሄድ አንችልም። እነሱ እንደፈለጉ ነው የሚመላለሱ። በአየርም በምድርም በምን ይመላለሳሉ። ከሚገርም የፈለጉት ነው የሚሆኑት። ግን የሚሳደቡት በተለይ የሚያመኝ ክቡር ጠቅላይ ሚኒስትራችን የአፍሪካ የዓለም መሪ መሆን የሚችሉ ሰዎችን እያዋርዱ የሚውሉ እዚህ መጥተው የፈለጉትን ደንሰው ምን አድርገው መረጃ ወስደው ነው የሚሄዱት። ግን ያልከኝ ጥያቄ ህብረተሰቡ 51 ዓመት እኮ ነው በእነሱ ስር አንድ የፌዴራል መንግስትም ሳይገባ የሌላም ሳይገባ እየገዙት እያሳመኑት በቤተክርስቲያንም በመስጊድም ያሳመኑት ህዝብ ነው ያለው እዛ። አሁን ገብቶታል። አሁን እንኳን ህብረተሰቡ ከነሱ ያሉ ታጣቂዎችም ታያለን ገጧት መሪዎቻቸው የዛ የሽፍታው መሪዎች ቀንጥሰው ራሳቸው መሬቱን ይይዛሉ። እርግጠኛ ሆኜ ነው። ህብረተሰቡ ደግሞ ከነሱ ጋር እየተነጋገረ ነው ያለው። ከነሱ የተገነጠሉ ደግሞ ሀሪያ መሬት የሚባል ደግሞ ዓላማ ይዘው እነሱን ለማጥፋት እነዚህ መጥፎች የሽፍታ የሆኑ ሰዎች ሚሊሻ የሆኑ ሰዎችን ለማጥፋት ደግሞ የተዘጋጀ ኃይል አለ ነው። እሱን እያየን ነው። አሁን እኔ የገረመኝ እነኚህ የትግራይ ታጣቂዎች፣ ትግራይ ውስጥ ያሉ ወጣቶች፣ ኢቨን አንዳንድ ባለሀብቶች ወያኔንና ከወያኔ ጋር የተያያዘውን ነገር እንደማይፈልጉ እኮ ነገሩን። የሚፈልጉትን ነገር ነው አንነግር ያሉ። ምክንያቱም አሁን በግልጽ የኢትዮጵያ ሕዝብም እንዲያውቀው እነኚህ ሰዎች የኢትዮጵያ ሕዝብ ወገን ናቸው። የኢትዮጵያ ሕዝብ ለትግራይ ሕዝብ ከፍተኛ የሆነ አክብሮት አለው። እንደውም እኔ አንዳንዴ እነኚህ የትግራይ ልሂቃን የሚባሉት ሰፊው ኢትዮጵያ ውስጥ እንደፈለገ መንቀሳቀስ እየቻሉ ለምንድን ነው እዛ ትግራይ አንድ ክልል ውስጥ ራሳቸውን የሚወስኑት? እና ምን ያህል ድድብና ነው ብዬ ራሴን ጠይቃለሁ። ስለዚህ ህወሓትንና እነኚህ የህወሓትን ርዝራዦች የማይፈልጉ ከሆነ የሚፈልጉትን ደግሞ በግልጽ ይንገሩ። ለኢትዮጵያ ህዝብም ይሄንን ይንገሩ። የኢትዮጵያ ህዝብ ከጎናቸው ነው። አሁን
ብዙ ቦታ አይተናል። በነፃ ነው የትግራይ ተወላጅ እየተንቀሳቀሰ እየሰራ ያለው። ይህንን አንዳንድ ችግሮች የሉም ማለት አይደለም። በትግራይ ተወላጆች ላይ ልክ በማንኛውም የኦሮሞ ተወላጅ ላይ አንዳንድ ችግሮች ሊኖሩ እንደሚችሉ ወይም በአማራው ላይ ወይም በሌላው ላይ ሊኖሩ ይችላሉ። አንዳንድ አሻጥሮች፣ የመልካም አስተዳደር ችግሮች፣ አንዳንድ ምቀኞች ደግሞ አንዳንድ መጥፎ ሰዎች ሰውን የሚተናኮሉ አንተም አጋጥመዋል። ያ እንደተጠበቀ ሆኖ ግን ኢትዮጵያ ለነሱ ፍሪ ናት። ስለዚህ ይህንን በግልጽ የሚናገሩ ምክንያቱም የኤርትራ መንግስት የትግራይን ህዝብ ሊያዋርደው ነው የሚፈልገው። ኤርትራን ኦልሬዲ አደቀቋት። አሁን ኢሳያስ አፈወርቂ ኤርትራን ከአገር ደረጃ በታች አድርጓታል። ኤርትራ የምትባል ሀገር ሰው ረስቷል። ምናልባት ኤርትራውያኖችን ቢያይ እንጂ በልማት አይታወቅ። ያንን የመሰለ 1000 ኪሎ ሜትር የቀይ ባህር እንትን ይዘው አንድ አሳ አጥምዶ መሸጥ ያልቻሉ ኋላ ቀሮች ናቸው እያየን ያለ ነው። የትግራይ ህዝብ ደግሞ ከዛ በላይ ነው። በሀገር ደረጃ በኢትዮጵያ ደረጃ 120 ሚሊዮን ህዝብ ውስጥ እንደፈለገ እየተንቀሳቀሰ ሲሰራ ግንኙነት ያለው ተወዳጅ ህዝብ ነው፣ ጥሩ ህዝብ ነው። ስለዚህ ይህንን ትኩረት ውስጥ በማስገባት ከዚህ አባዜም ህዝቡ ሊገላገል ስለሚችል እዚህ ላይ ግልጽ የሆነ የሚፈልገውን ህዝቡ ቢናገር የሚል የራሴ ሀሳብ ስላለኝ ነው። አዎ ልክ ነህ። ያው 51 ዓመት ያልኩ ጨቆኖች ምርኮኛ አድርገው ስለነበሩ ነው። ታጥቆ ያለው ወጣት ደግሞ በደንብ እንገረህ አምኖበት አይደለም። የትግራይ ነፃ ወጣለሁ ምን አረጋለሁ የሚለው አይደለም። አንደኛ ሲሄድ የሚበላ በዛ ተዘግቶበት የነበረው ጊዜ ውጊያ በነበረ ጊዜ የሚበላ ስላልነበረው የሚመገበው ስላልነበረው ወደ እነሱ ተቀላቀለ። አሁን ደግሞ ተመልሶ ወደ እናቱና አባቱ ጉያ ስር እንዲገባ አይፈልግም። ምክንያቱም ወላጆቹ የላቸውም ምንም ነገር፣ ቤተሰብም የለውም። ስለዚህ እዛ እየተቀለበ ቆይቶ መሬት አግኝቶ የሆነ ዲዲአር አግኝቶ እንዲሆን ነው የሚፈልገው እንጂ ከነሱ የሚኖርበት አይፈልግም። ግን ታያለ በቅርብ ጊዜ ህብረተሰቡና እነዚህ የታጠቁ ከሱ ጋር ያሉ ገልብጠው ለፌዴራል መንግስት ትግራይ እንደሚያስረክቧት እርግጠኛ ሆኜ ነው የምነግርህ። ህብረተሰቡ አሁን ቆስለዋል፣ ደምተዋል። በውስጡ ነው የምልህ፣ በውስጡ ደምተዋል በእነዚህ ሰዎች። ምክንያቱም ልጆቹ ንብረቱ ምኑ ስላጣ አይፈልጋቸውም። ስለዚህ አሁን ቀኑ ደርሰዋል። ይሄ ሽፍታ የተባለው ሁሉም ሽፍቶች ቀናቸው ደርሰዋል። በቅርብ ጊዜ ታያለ ውጣልን ሂድልን የሚል እኔ እኮ ከዛ በፊት እኔ እናንተ ስናገር ሸዋ ሮቢት ደርሶ በነበረ ጊዜ አስራችሁ ለመንግስት አስረክቡ ይዛችሁ እያልን ነበርኮ የሁሉ ሰው ሳያልቅ። ስለዚህ አሁንም እርግጠኛ ነኝ እየተነጋገርን ያለ ነው፣ ህዝቡ እየተነጋገረን ያለው ባጭር ጊዜ የታጠቀው ኃይልና ህብረተሰቡ ሆነው ሰልፍ ወጥተው ውጣልን ወይ ደግሞ ወደ ህግ መቅረብ አለብህ ብለው ይጨርሳሉ። እርግጠኛ ሆኜ ነው የምነግርህ። አንዳንድ ያሉ ሁኔታዎች እንደዛ መጥተዋል፣ ጀምረዋል። ይሄ የኢትዮጵያ የሌላው የኢትዮጵያ ህዝብ እንዲሁም የፌዴራል መንግስቱ የትግራይ እውነተኛ የሆኑ የትግራይ ልጆች ድጋፍ ያስፈልገዋል። በተረፈ በመጨረሻም ያው ያለን ሰዓታችንም እየሄደ ስለሆነ ማስረሻ ሰጤ ካፒቴን ማስረሻ ሰጤ የሚባል የአማራ ህዝባዊ ድርጅት የከፍተኛ አመራር ከመንግስት ጋር ተደራድሮ ኦልሞስት ድርድሩ የተደረገው እንደ ተቋም ነው። ማንም ያውቃል፣ እነሱም ተናግረውት ነበረ። ጥያቄዎቹን አቅርቦ በጣም የሚገርመው ነገር ሰው ሌሎቹ እንደሚያወሩት ሳይሆን ማስረሻ ሰጤ ለመንግስት ከፍተኛ የሆነ ፈታኝ የሆኑ ጥያቄዎችን አቅርቧል። መንግስትም መመለስ ያለበት በሰላማዊ መንገድ ትግሉን ጀመረ ማለት ነው። እኛ ስንል የነበረው ሲጀመር በአማራ ክልል ያለው ችግር ከትግራይ ወይም ከኦሮሚያ ውስጥ ካለው ችግር የተለየ ሆኖ አይደለም። ሁሉም ኢትዮጵያዊ ነው። እጣ ፋንታው አንድ ነው። ምንም የተለየ ችግር የለም። እዚህ ያለ ችግር ነው እዛም ያለው። አሁን ላይ ደግሞ ኢትዮጵያ ውስጥ ያለውን ችግር መፍትሄ ለመፈለግ ጠመንጃ የሚያስነሳ ነገር የለም። በሰላማዊ መንገድ በሚደረግ ትግል መፍትሄ ማግኘት ይቻላል። ያለምንም
መርህ ያጣ መስዋዕትነት በርካታ ወጣቶች ናቸው እያለቁ ያሉት በአማራ ክልል። ሶይ በእንዲህ እንዳለ በዚህ ውስጥ ነው እንደዚህ አይነት ውሳኔ ወሰነው። ይሄንን ተከትሎ የተቋሙ ሰዎች እኛ ያለንበትም ምናምን ብሎ ለመካድ ሲሞክሩ እያየን ነው ያለነው። እንደውም እስክንድር ነጋ የሚባለው ሰውዬ ከመንግስት ጋር የሰላም ድርድር አድርገን አናውቅም፣ ማድረግም አንፈልግም። ምን ማለት ነው? በየትኛው የዓለም ፖለቲካ ነው እንደዚህ አይነት ነገር ያለው? ሁሉንም ወይም ምንም። እና እንዴት አየኸው የካፒቴኑን ከመንግስት ጋር መስማማትና ምንድን ነው ለወደፊቱ በአማራ ክልልም በትግራይም በኦሮሚያም እንደ በአጠቃላይ በሀገራችን ወደ ሰላም መጥቶ ይሄ አሁን በጦርነት መሀል እየተሰራ ያለ ከፍተኛ የሆነ ልማት አለ እዚህ ሀገር ውስጥ። በጦርነት በዚህ ሁሉ ስርዓት አልበኝነት በየቦታው እያለ ከፍተኛ የሆነ የልማት ስራዎች ተሰርተዋል። ብዙ ነገር ማውራት እንችላለን። ከከተማ ልማት እስከ ገጠር ልማት፣ ከህዳሴ ግድቡ እስከ ማዳበሪያ ፋብሪካና ሌሎችንም። በዲፕሎማሲም ብዙ የተሰሩ ነገሮች አሉ። ጠቅላይ ሚኒስትራችን ኦልሞስት በዚህ ዓመት ውስጥ ብቻ ከፍተኛ የሆነ የዲፕሎማሲ ከጂ20 እስከ ኮፕ 32 ኢትዮጵያ ውስጥ ለማድረግ የተደረጉ ሌሎች በርካታ ነገሮችን ማንሳት ይቻላል። ሁሉም ሰው ያውቃል፣ እያወቀ ግን ይክዳል። ምን ሀሳብ አለ ይህንና ይህንን በሚመለከት? ጆሃር አመሰግናለሁ ስለጠየቀኝ። በአማራ ያለው በኦሮሚያ ያለው ጉዳይ በሰላም ነው መፈታት ያለበት። ሀገራችን እያደገች ነው ያለችው። በ2017 እኮ ከ200 በላይ ስብሰባዎች እኮ የዓለም ስብሰባዎች እኮ አድርጋለች አዲስ አበባ። እየለማች ነው ያለችው፣ እያደገች ነው ያለችው። ይሄ ሁሉ ጦርነት እያለ ይሄ ሁሉ ልጆቿ እያቆስሏት እያሉ፣ ስለዚህ እኔ በኦሮሚያም በተለይ በአማራም ያለው በኦሮሚያም ያለው በትግራይም ያለው በሰላም ነው ማለቅ ያለበት። ሰላም ደግሞ ለመንግስት ክፍት ነው። ምክንያቱም ሰላም ሚኒስትር አቋቁመዋል። መንግስት እኮ ምክክር ኮሚሽን አቋቁመዋል። አባገዳዎች አሉ፣ ሃይማኖት አባቶች አሉ፣ ሀገር ሽማግሌዎች አሉ። እየተቀበላቸው ነው መንግስት። ሽግግር ፍትህ አለ። በዚህ እኮ ያልተደረገ በጃንሆይ ጀምሮ በነበረው እኛ በምናቀው አልነበረም ይሄ ነገር። ስለዚህ አሁን ግን ክፍት ነው ለሁሉም ነገር። ስለዚህ በአማራ ያለው ጉዳይ እኔ የአማራ ልጆች የኦሮሚያ ልጆች ለግብፅ አሳልፈው ይሰጣሉ የሚል ሐሳብ በምንም አይነት ለግብፅና ለኤርትራ አሳልፈው ይሰጣሉ በምንም አይነት የለኝም። የኦሮሞ ልጆች የአማራ ልጆች አሳልፈው ለግብፅና ለኤርትራ ይሰጣሉ የሚል ሐሳብ የለንም በምንም አይነት። እኔ ኃላፊነት ወስደታል። አዎ ግን ከፍተኛው ጸብ እየተደረገ ያለው ኢቭን የፋኖቹ መከፋፈል ዋናው ምክንያት ከሻዕቢያ ጋር እንሰራለን አንሰራለን ነው። ከግብፅ ጋር እንሰራለን አንሰራለን ነው። ወያኔ ውስጥም ያለው ችግር ያ ነው። የጽምዶ ቢባሉን እንቀበላለን አንቀበልም፣ እንደዛና እንደዛ አይነት ነገሮች ናቸው። ስለዚህ ከሃዲ አለ። ትክክል። ግለሰቦች ናቸው እነዚህ። ግለሰብ ሊሆኑ ይችላሉ እንጂ በእውነት ነው። ግለሰብ ነው መቼም ግለሰብ ነው ተጠራቅሞ ግለሰቦች ይሆናሉ ድርጅት የሚሆነው ተዋጊ የሚሆነው። ስለዚህ አቶ ማነው መታለቃ ወይ ካፒቴን ማስረሻ የወሰኑት ውሳኔ ትልቅ ነገር ነው። ለአማራ ህዝብም ለሌላም ህዝብም እኮ ጥያቄ ጠይቀዋል። ዝም ብሎ አይደለም ምህረት ጠይቀው ገብተው ዝም ያሉት። እኔ እየሰማኋቸው ነበር፣ ከቃላቸው ትላንትና እየሰማሁት ነበርና የታሰሩ አማራዎች በፋኖ ስም መፈታት አለባቸው፣ የተለያዩ እንትን ያሉ ነገሮች እንወይ ወደብ እንደግፋለን ብለዋል። በዛ ደግሞ ሌላ ቦታ ደግሞ አንደግፍም የሚሉ አሉ፣ ውጭ ሀገር ያሉት እነ ልደቱ ለምን ወደብ ይጠየቃል ጠይቃለች ኢትዮጵያ የሚል አለ። እኔ ከሳቸው አልጠብቅም ነበር። ኢትዮጵያን አሳንሰው የሚያዩ ሰዎች ናቸው። ኢትዮጵያ ትክክል የሚገባት አልገባቸውም። ስለዚህ ኢትዮጵያ ደግሞ እንደ ድሮ አይደለችም። አሁን አድጋለች፣ ሄዳለች፣ ሰማይ ደርሳለች። አሁን በእድገቷ ደረጃ ማንም የዓለም ህዝብ አይጠራጠርም። የአሜሪካን መሪዎች እኮ እየተመላለሱ ነበራል፣ ጦር አዛዦች፣ የሌላ ፈረንሳይ፣ የሌሎች ለምን
ስላደገች ነው። ትልቅ አገር ስለሆነች ነው። ትኩረት ስባለች ትኩረት ለምን ኤርትራ ሄዱ? በአሁኑ ጊዜ እያየን ያለ ነው። ጆሮን የደፈነው መስማት የማይፈልግ ማየት የማይፈልግ የራሱ ጉዳይ። ነገር ግን በተጨባጭ እያየን ያለ ነው። ኢትዮጵያ ከማንም የአፍሪካ ሀገር በላይ በአንደኛ ደረጃ የዓለምን ትኩረት ስባለች። ትክክል ነው። በአንድ ጊዜ እኮ ነው። በአንድ ጊዜ በሁለት ዓመት የጣሊያን በአዲስ የአሜሪካ የጣሊያን የፈረንሳይ የመከላከያ ሰዎች ኢትዮጵያ ውስጥ መጥተው ከኢትዮጵያ መከላከያ ጋር እንግዲህ ሲመጡ ለእንትን አይደለም ቱሪዝም አይደለም የመጡት፣ ቀጥታ ከሀገር መከላከያ ሰዎች ጋር ቁጭ ብለው ልምዱን የተለዋወጡት እነኚህ ሰዎች እኛ ብናውቅም ባናውቅም ከኢትዮጵያ የሀገር መከላከያ የሚቀስሙት ልምድ አለ። ኢትዮጵያ በቀጠናው የኢትዮጵያን አስፈላጊነት አምኖበታል፣ ያምኑበታልም፣ በተግባርም አይተናል። መጥተው ያንን ነግረውናል። ለኢትዮጵያ ሕዝብም ለተቋሞቻችንም ያንን ነግረዋል። ይህ ሁሉ እያለ የሚክዱ ደግሞ አሉ። ቅድም እንዳልከው በርካታ ሰዎች ከሃዲዎች ናቸው። አንለምናቸውም። የኢትዮጵያ መንግስትም አይለምናቸውም፣ እርግጠኛ ነኝ። የኢትዮጵያ ሕዝብም አያዳምጣቸውም፣ እኛም አንለምናቸውም። ነገር ግን እንደዚህ አይነት የሀገራችንን ከፍታ እነሱ ቢክዱም እኛ አስረግጠን ልንነግራቸው ይገባል። ትክክል ነው። ትክክል ነህ ጆሃር። ምን አለ መሰለም እናስረግጣቸው እዩት። እንዲያውም እኔ አንድ ሚዲያ ምን ብዬ ነበር፣ እዚህ ነው መሰለኝ፣ እስቲ እየተዋጉ ያሉ ሰዎች መጥተው ይጎብኙት፣ ይሄ ልማት፣ ይሄ እድገታችን እስቲ እዩት ብዬ ነበረ። አሁን ካፒቴን ማምጣታቸው ትልቅ ነገር ነው። ሌሎችም እንደዚህ መከተል መቻል አለባቸው። በሰላም ነው ማለቅ ያለበት እንጂ በጥይት የሚያልቀው ነገር በተለይ በአማራ የምሰማው ማዳምጠው አባቱ ሌላ ቦታ ሆኖ ልጁ ሌላ ቦታ ሆኖ እየተገዳደሉ ነው ያሉት። ምን አመጣው ይሄ? ስለዚህ የአማራ ጥያቄ የሚመለስ ከሆነ በጦርነት በጠመንጃ አይደለም መመለስ ያለበት። ልክ እንደ ካፒቴኑ የጠየቁት ጥያቄ ትክክለኛ ጥያቄ ነው። ትክክለኛ ጥያቄ ነው። ካፒቴኑ የደገፈውን ጥያቄ በአብዛኛው ኢትዮጵያ ሕዝብ ይደግፈዋል። በቃ እኔ ራሴ ይደግፈዋል። በአማራ ክልል ያለውን የአማራን ሕዝብ ጥያቄ ለመደገፍ የግድ አማራ መሆን አያስፈልግም። አሁን ኢቭን በትግራይ ውስጥ ያለ በአማራ በተለያየ ቦታ ያሉ ነገሮችን አንስተን እናወራለን፣ እንጠይቃለን። እነኚህ አሁን ነው ጠመንጃ ለሁሉም ነገር መፍትሄ ነው ሆኖም አያውቅም። በተለይ በአሁኑ ጊዜ አሁን የኢትዮጵያ መንግስት አንድ በታሪክ ሊነሳ የሚችል አንድ ትልቅ መድረክ አቋቁሟል፣ የሀገራዊ ምክክር መድረክ። ይሄ የሀገራዊ ምክክር መድረክ ጉድለት ሊኖሩ ይችላል። ሁሉም ነገር ችግሮች ሊኖሩ ይችላሉ፣ ጉድለት ሊኖረው ይችላል። ሁሉም ነገር ደግሞ በአንድ ጊዜ ፐርፌክት ሊሆን አይችልም በዓለም ላይ እና በእንደዚህ አይነት መድረክ ተሳትፈው ጥያቄዎቻቸውን ለኢትዮጵያ ሕዝብ አሰምተው ጥያቄዎቻቸውን የመድረክ ማድረግ ሲጠበቅባቸው እነኚህ ሰዎች ጥያቄዎቻቸውን የጫካ አደረጉት ማለት ነው። ጫካ ውስጥ ደግሞ ጥያቄህን የሚሰማህ እንስሳ እንጂ ሰው አይደለም። ስለዚህ ይሄ ሊነገር ይገባል። አቶ እስክንድር መጨረሻ ላይ የምትለው ነገር አቶ እስክንድር ከሚገርምህ አቶ እስክንድር ምን ብለው ነበር? ባለፈው ሰማለሁኝ እኔ ሚዲያዎች ስለምሰማ ከአፍሪካ ህብረት እንገናኛለን፣ እንደራደራለን ብዙ ጊዜ ይላሉ። አሁን ግን ማነው ካፒቴኑ ከአፍሪካ ህብረት ነው የተነጋገሩት፣ ከክልሉ መንግስት ነው የተነጋገሩት። የተፈራረሙትም እንደዛ ነው። ስለዚህ ሌሎችም ወደዚህ ወደ ሰላሙ ድርድር የአማራ ጥያቄ ካለ ወይ ደግሞ ከኖረ መመለስ የሚቻለው በሰላም ነው። በሰላም ልክ በሰላምም ሆኖ መመለስ የሚቻለው ከኢትዮጵያ መንግስት ጋር ስትደራደር ነው። በቃ አሁን እስክንድር ነጋ ከአፍሪካ ህብረት ጋር እንነጋገራለን አለ። ከ5 ወር በፊት ከኢጋድ ጋር እንነጋገራለን አለ። ከአሜሪካ ከዩኤን እና ከዩሮፒያን ዩኒየን ጋርም ተነጋግረናል አለ። እነኚህ አራቱ እሱ የተነጋገራቸው አካላት መንግስት እንዲያደርጉት ነው። ምን እንዲያደርጉት ነው? ምን አገባቸው እነሱ? ኢትዮጵያ ውስጥ ስላለው መንግስት አያገባቸው። እስክንድር ነጋና ከሱ ጋር ያሉ ሰዎች ብልጥ ቢሆኑ ከኢትዮጵያ መንግስት ጋር እንነጋገራለን። የኢትዮጵያ መንግስት እውነተኛና ጀኒውን የሆነ ጥያቄ ካላቸው የኢትዮጵያ መንግስት በጥያቄ ማፋጠጥ፣ ከዛ በኋላ ለምርጫ መቅረብ እና ህዝቡ ከመረጣቸው ማሸነፍ።
እነኚህ የውጭ ተቋማት የኢትዮጵያ መንግስት እንዲ አሁን የአፍሪካ ህብረት ኢጋድ የአፍሪካ ህብረትን የመሰረተው የአፍሪካ መንግስታት ናቸው። ኢጋድን የመሰረተው የምስራቅ አፍሪካ መንግስታት ናቸው። የተባበሩትን መንግስታት የመሰረተው የዓለም መንግስታት ናቸው። ትክክል። የዓለም ሸማቂ ምንም የመሰረተው ነገር የለም። እነኚህ ሰዎች ሸማቂዎች ናቸው። በምንም መመዘኛ 100% ድምፅ የኢትዮጵያ መንግስት ይበልጣቸዋል በእነኚህ ተቋሞች ውስጥ። ለምንድን ነው ቀጥተኛው መንገድ እያለ ትክክለኛው መንገድ እያለ ይሄን ያህል ደደብ ነው እስክንድር ነጋ ይህንን መረዳት የሚያቅተው ሰው ነው በሚለው ብንደመድም ይሻላል። አምባሳደር ሙዑዝ ገብረሕይወት። እሺ፣ በጣም አመሰግናለሁ። በእውነት ጥሩ ውይይት ነው። በአማራ ያለው በሰላም ማለቅ መቻል አለበት። በኦሮሚያ ያለው ችግር ግጭት በሰላም ማለቅ መቻል አለበት። በትግራይም ያለው በሰላም ማለቅ መቻል አለበት። ይሄ የግጭት እያለ እንኳን በውጭ ያሉ ግጭት አለ። ውጭ ተደራጅተው ችግር የሚፈጥሩ ሰዎች አሉ። እና ለአገራችን ለምንድን ነው ችግር የምንፈጥረው? አገራችን በሰላም ለምን አናኖራትም? ስለዚህ የተጀመረው ሰላም በዚህ መቀጠል መቻል አለበት። የአማራ ጥያቄ ካለ መመለስ መቻል አለበት። የሚመልሰው ደግሞ የአሜሪካ መንግስት የአረብ መንግስት አይደለም ወይ የፈረንሳይ አይደለም። የሚመልሰው የኢትዮጵያ መንግስት ነው። ስለዚህ ከኢትዮጵያ መንግስት ጋር መደራደር መነጋገር ይቻላል። ልክ እንደ ካፒተኑ ማለት ነውና ሌሎችም ውጭ ያላችሁ ወንድሞቻችን የምታደርጉት ነገር መንግስት እንለውጣለን ምን እናደርጋለን የሚለው በምርጫ መሆን አለበት አንተ እንዳልከው የሚል ሐሳብ ነው ያለኝ። መጨረሻ ኢትዮጵያ መሐከል ዋገነት ዳርዋ እሳት ሀያል ሀብታም እንድትሆን መኝላታለሁ። ጆሃርንም ፕሬም ሚዲያንም በጣም አመሰግናለሁ። የኔ ማለት ነው እና ክብረት ይስጥልን። ውይይታችን ሌላ ጊዜ ይቀጥል ይመስለኛል። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ለዛሬ ከአምባሳደር ሙዑዝ ገብረሕይወት ጋር የነበረን ቆይታ ይህን ይመስላል። ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ምሽት።